ራሱን አነሳስቶ ከምድረ ገጽ ከሀገሩ ከኢትዮጵያ አልጠፋም ብሎ እየታገለ ያለው አትኖርም፣ በተወለድክበት በሀገርህ አናስኖርህም እየተባለ ከውሻና ከእንስሳ ባነሰ ሲገደል በነበረበት ሰዓት ነው። ይሄን ያደረገው ደግሞ አማራ በብሔርተኝነት ተደራጅቶ አያውቅም። ከዚህ በፊት በኢትዮጵያ አንድነት በኢትዮጵያ ጉዳይ ላይ ሁልጊዜ አማራ ኢትዮጵያዊ ነኝ ሲል አማራ ብለህ መዝግበው እየተባለ ባለበት ሰዓት የብሔርተኝነትን ፖለቲካ የዘረኝነትን ፖለቲካ አምሮ ይጸየፍ የነበረ ማህበረሰብ ነበረ። በዛ በሚታገልበት ሰዓት ግን ሲገደል ሲጨፈጨፍ በቅርብ እንዳየነው በወያኔም ጊዜ ሆነ አሁን ኢህአዴግ ከመጣ አሁን ብልጽግና ከመጣ በነገራችን ላይ ቅድም አንድ ወንድሜ ሲናገር አብይ አህመድን ከማንኛውም ብሔር ከራሱ ብሔር በላይ መሪ ሊሆን ይችል ይሆናል፣ በኢትዮጵያ ውስጥ ያሉን ሰቆቃ መከራ ግድያ ያስቆምልኛል ብሎ የተቀበለው ሰላማዊ ሰልፍ ወጥቶ እንኳን መጣህልኛል የአማራ ህዝብ ነው። የአማራ ህዝብ ምናልባት አሁን እንደሚነገረው የቀበረውን መሳሪያ አውጥቶ ሊታገል እንደወጣ አይደለም። ትጥቅ አልባ ከሆነ ትጥቅ እንዳይኖረው ከተደረገ ከደርግ ጊዜ ጀምሮ እንደ አማራ ህዝብ የለም። 30 ዓመት ወያኔ ኢትዮጵያን በሚመራበት ሰዓት የአማራን ህዝብ ሲጨፈጭፍ ትጥቅ እንዳይኖረው እንዳይወልድ እንዳይባዛ ቁጥሩ እንዲያንስ ብዙ ሲደረግበት የነበረ ማህበረሰብ ያን ሁሉ ችሎ አብይ አህመድ ከወያኔ ውስጥ እንደተወለደ እያወቀ አብይ አህመድ ከኢህአዴግ ውስጥ እንደተፈጠረ ተጠፍጥፎ እንደመጣ እያወቀ በንግግሩ ብቻ በመማለል እስኪኔው ኢትዮጵያን አንድ ሊያደርግ ይችል ይሆናል፣ ኢትዮጵያ የምትባል ነገር ሊያራምድ ይችላል ብሎ የተቀበለ ማህበረሰብ ነው። ስለዚህ የአማራ ህዝብ በሰላም ወዳድነቱ በአንድነት ወዳድነቱ የሚታማ አይደለም። ዛሬ ግን ከውሻ ባነሰ ከእንስሳ ባነሰ እንደ ትናንትና እኮ ነው። ትናንትና በሻሸመኔ ትናንትና በአርሲ በኮፈሌ በኦሮሚያ ምድር የሚኖር በገዳማውያን እንኳን ሲጨፈጨፉ እናንተን መገደል የለባችሁም መጨፍጨፍ የለባችሁም ብሎ የቆመላቸው መንግስት የለም። 50 ዓመት ሲታገል ኦነግ አንድ ቀበሌ ይዞ አናቅም። በኢትዮጵያ ምድር ላይ አስመራ ውስጥ ፍየል ሲጠብቅ የምናውቀው ኦነግ አብይ አህመድ ከመጣ በኋላ ነው በወያኔ በኩል መሳሪያ ታጥቆ ኢትዮጵያ ውስጥ ዛሬ ገዳይ የሆነ በየቦታው። አዎ አሁን አማራ ተነስቶ ራሱ ሲከላከል አብይ አህመድን የሚታገል ይመስላል። ነገር ግን ሸኔ ነኝ ያለ ስሙን እየቀያየረ አማራ ሲጨፈጨፍ በተለያየ ስም በኦሮሚያም ክልል ሆነ በየትኛውም ቦታ አንድም ነገር ሲያደርግ አላየንም። ስለዚህ የአማራ ህዝብ አይታማም። ለኢትዮጵያ አንድነት በኢትዮጵያ አብሮ መኖር በኢትዮጵያዊነት ስም ሲደራጅ የኖረ ህዝብ ነው። ዘረኛም ሆኖ አያውቅም። ነገር ግን ዘረኛ ያስባለው የዘመኑ ፖለቲካ ሁሉም በዘሩ ተደራጅቶ ሲጨፈጭፈው እኔም መገደል የለብኝም ራሴ ማዳን አለብኝ ብሎ የመጣ ትግል ነው። ያም ደግሞ እያዋጣ እያየነው ነው። አሁን ቅድም ብዙ ሲነገር ሰምቻለሁኝ። አንድ ዋና አማራ የሚባል ግሩፕ 3 እና 4 ሰዎች የሚዘውሩት ነገር ግን ለአማራ የሚታገሉ ዋና ዋና የአማራ ታጋዮችን እንዳውም እኔ የዋና አማራ ግሩፕ ከዚህ ቀደም አንድ ጊዜ አስታውሳለሁ እንደ ዋና አድርገው የሚቆጥሩት ሰው ከልደቱ ጋር በቀረበበት ሰዓት ከቲፒኤልኤፍ የተለየ አጀንዳ የለውም። ልክ እንደ ቲፒኤልኤፍ አጀንዳ ይዞ የሚራመደው እሱ ነው። ዛሬ ፖለቲካ በነገራችን ላይ ተለዋዋጭ ነው። ፖለቲካ ቋሚ አይደለም። ፖለቲካ አንድ ቦታ ላይ ቆሞ የሚራመድ ነገር አይደለም። ከዘመኑ ጋር ከጊዜው ጋር የሚለዋወጥ ነው። የፋኖ መሪዎች የትኞቹም ቢሆኑ ከሻዕቢያም ጋር ሆነ ከወያኔ ጋር አብረን እየሰራን ነው ብሎ መግለጫ ሰጥተው አያውቁም። ምናልባት አንዳንዶች በየመድረኩ በየቲክቶኩ በሚመጡበት ሰዓት በንግግር ሊናገሩ ይችላሉ። ልክ እንደኔ ወይም እንዳንዳንዶቻችን አሁን ወጥተን እንደምንናገረው ያቀርባሉ እንጂ የፋኖ ተወካዮች ፖለቲካ ታክቲካል አላያንስ አለው። ምንጊዜም ፖለቲካ ተለዋዋጭ ነው። ይሄንን ስንል ለምን ከመንግስት ጋር መደራደር አልቻለም እንዴ? መንግስትንማ እኮ ተሸክሞ ያን ሁሉ በደል ለ30 ዓመት ሲጨፈጭፈው ሲገል የነበረውን ኢህአዴግን ከኢህአዴግ ውስጥ የወጣውን የአብይን አህመድ መንግስት እኮ ተቀብሎት ነበረ። የተባለው ምንድን ነው? ነፍጠኞችን ሰበርናቸው ነው የተባለው። ነፍጠኞችን እንዲህ ያደረግናቸው ነው የተባለው ለበርካታ ዓመታት። ያ ሲባል ዛሬ ለምን አማራ የዘር ፖለቲካ በኢትዮጵያ ውስጥ ለ30 ምናምን ዓመት በደንብ ኢትዮጵያን ቁም ስቅሏን ሲያሳጣ ዛሬ አማራ ራሱን ለመከላከል በዘር ሲደራጅ አማራ ላይ ብቻ የሆነ ነገር ትክክል አይደለም። አሊያንስ መፍጠር የአማራ መሪዎች ወይም አፋባን አሁን ቅድም ማነው ወንድሜ አንድ ሲናገር እነ እስክንድርን ሲቃወሙ ነበር። አፋባሃ ነበሩ። ማነው አፋድ እና አፋባሃ ሁለቱንም ይቃወሙ ነበር። አሁን ሁለቱም ተቀላቀሉና አፋብን ሆኑ። አሁን አፋብን አንቀበልም ሲያቀርባቸው የነበሩት በጣም ማይነር የሆኑ እንትኖች ዘመነ ከነዚህ ጋር ነው።
የስ የአማራ ልጆች መሪዎቹ ዘመኑን የዋጁ የሚያውቁ ራሳቸውን ለማዳን ህዝባቸውን ከተጣለበት ችግርና መከራ ለማውጣት በሀገርህ አትኖርም ተብሎ እየተገደለ ያለውን አማራ ለማዳን ወቅቱ በሚፈቅደው አይነት መልኩ ቴክኖሎጂ በሚፈቅደው አይነት መልኩ በአጭር ጊዜ ውስጥ ዛሬ ራሱን እየተከላከለ ነው ያለው፣ እየተገደለ እየተጨፈጨፈ ያለውን የአማራ ህዝብ። ያንን ደግሞ የሚመሩ መሪዎች ተወልደዋል። ማንፌስቶ አላቸው። ያለ ማንፌስቶ አይደለም የሚታገሉት። እንዴት ያለ ማንፌስቶ፣ እንዴት ያለ ተጻፈ ጽሁፍ ይህንን ግዙፍ የሆነ ህዝብ አደራጅቶ አንድ አድርጎ መሄድ ይቻላል? አይቻልም። ይሄ ራሳችንን ቆም ብለን ማሰብ መቻል አለብን። እና ማንፌስቶ አላቸው፣ የሚታገሉበት የትግል አቅጣጫ አላቸው፣ መድረሻቸውን ያውቃሉ፣ መነሻቸውን ያውቃሉ። እና በዚህ አውድ ነው መያዝ ያለበት የአማራ ትግል። ለምን ተነሳ? ለምን ራሱን ለማዳን ነው። ምናልባት በኢትዮጵያዊነት ታግሎ ኢትዮጵያ የሆነው በኢትዮጵያ ማዕቀፍ ስር በሚታገልበት ሰዓት አማራ ሲገደል ማንም የጮኸለት የለም። ትናንትና አይተናል በኮፈሌ፣ ትናንትና አይተናል በሻሸመኔ። በኮፈሌ አማራ ስለሆኑ ብቻ አባትና ልጅ በቆንጨራ ተቀለጣጥፈው በአንድ ጆኒያው ሲጣሉ ለምን ተገደሉ ብሎ የጮኸላቸው ሌላ ብሔርም የለም፣ የጮኸላቸው የተነሳላቸው መንግስትም የለም። ያንን ለማዳን ግዴታ ዘመኑ ይዋጣልን አይነት ዘመን የብሔር ጨዋታ ነውና በእግር ኳስ ሜዳ ላይ ባስኬትቦል ገብተህ መጫወት አትችልም። እንደ ጊዜው ተጫውተህ ከዛ በኋላ የአማራ ልጆች ትግል ኢትዮጵያ የምትባል ሀገር ነፃ ሆና ኢትዮጵያ የምትባል ሀገር ዲሞክራሲ ሰፍኖባት ሁሉም ብሔር ብሔረሰብ ተከብሮ የሚኖርባትን አገር ለመመስረት ነው የሚታገሉት የአማራ ልጆች በአሁኑ ሰዓት። መጀመሪያ ያለ ማድረግ ግን መኖር አለባቸው። ከሌለ እየተገደልክ እየጠፋህ ሌሎች ይደርሱልኛል ብትቀመጥ ማንም አይደርስልህም። ለእኔ የምደርስለት መጀመሪያ እኔ ነኝ። ራሴ መከላከል ስችል ነው ለሌላውም እንደዚሁ። ይሄ ነው አሁን ኢትዮጵያ ውስጥ ያለው ትግል። ምናልባት ፖለቲካ ለመስራት ንግግር ለማሳመር አንዳንዶች እየመጡ ዛሬ ሻሸመኔ ማነው አዳማ ተብለጭልጫለች፣ ጅማ አምሯል፣ አዲስ ምን የዛፍ ህይወት የሚበልጥበት መሪ እኮ ነው ያለው። ትናንትና ወለጋ የአማራ ተወላጅ ስለሆነች ብቻ በቆንጨራ ሽሏ ተቀዶ ህፃን ጽንሷ ሲወጣ ያ ሁሉ ህዝብ ሲቃጠል፣ ጊምቢ ነጆ ያ ሁሉ ሲገደል የአብይ አህመድ መንግስት ሆነ በዛ አካባቢ ያለ እሺ ጨርሳለሁ። እሺ የደረሰለት የለም። ነገር ግን ራስን ለመከላከል ነፍጥ ይዘህ ተነስተህ ራስን ካዳንክ በኋላ ኢትዮጵያ የምትባለውን ሀገር በጋራ ለመመስራት ነው የአማራ ልጆች የሚታገሉት። ይሄ ነው እንግዲህ የቤቱን እንትን ሳላቅ አጠረ መሰል ማለት ያለብኝ ሳላ ያለቀ ነው። ስለሰጠህኝ እድል እንትን ላለሁ። ዋና አማራ የሚባል ግሩፕ ግን ዘራ ያዕቆብ ቅድም ሲያወራ ነበር። ዘራ ያዕቆብ እንዳውም እኛ እነማን እንደሆናችሁ በደንብ እናውቃቸዋለን። ኤኒዌይ ይሄ ነው። ሌላ ጊዜ እመጣለሁ። ቴዲ አመሰግናለሁ ስለሰጠህኝ እድል። ከልብ አመሰግናለሁ። ለሌላ ጊዜ ግን በቪዲዮ የምትታይ ሰው ነህ ብሩኬ? ግን ለመታየትም እችላለሁ። እኔ ግን ይችን ዛሬ እንዲሳልፍ አሁን ሰምቼ ነው የመጣሁት። ሰዎች ያውቁሃል በቪዲዮ አንተ ፎቶዎች ምናምን አሉ ተለጥፋለህ ብሩኬ? ለጥፍም አሁን ቢያንስ ይክፋ ሚልማም እነ ዘራ ያዕቆብ በቪዲዮ የሚወጡ ሰዎች ናቸው። እነዚህ በሙሉ የምታስተናግዳቸው በቪዲዮ የሚወጡ ናቸው። አሁን እዚህ ውስጥ ያሉትን በሙሉ አውቃቸዋለሁ። ፖይንቴ እነ ዘራ ያዕቆብ አንዳንዶቻችሁ አማራ አይደሉም ከማለታችሁ በፊት አንዳንዶቻችሁ እየተያያችሁ ነው ማውራት ያለባችሁ። አማራ አይደሉም የምትሏቸው ሰዎች እነ ዘራ ያዕቆብ በቪዲዮ ይወጣሉ፣ የሚታወቁ ናቸው። እናንተን በቪዲዮ ወጥታችሁ መሆን አለበት። ለምሳሌ እኔ ሳልታይ በጨለማ ውስጥ ሆኜ ብርሃን ላይ ያለን ሰው መተቸቴ ፌር አይደለም። አረ የሚሆነው ለዛ ነው። ገባ? ፌር እንዲሆን ማን የማለጅ ነው? ይሄው እሱ ይታያል። እንግዲህ በቪዲዮ የሚታይ ልጅ ነው። አፍንጫው ይታወቃል፣ ጆሮ ይታወቃል፣ ሲሙን እንዴት እንደሚያሳድግ እናውቃለን። በቪዲዮ የሚወጣ ልጅ አማራ አይደለም ከማለታችሁ በፊት እናንተ ከመተቸታችሁ በፊት እናንተ አማራ ስለመሆናችሁ ምንድነው ማስረጃ ነው? ጥያቄ ለአንተ አይደለም። በአማራነታችሁ እዚህም እዛም ጥያቄ እየጠየቃችሁ ስለሆነ ነው። ይሄው ይታያል። አማራ አይደለም ፎቶ አለ ቪዲዮ እሱ ችግር ያለብኝ ሰው አይደለሁም። ችግር የለውም። ትልቁ ቁም ነገር ግን እስካሁን ድረስ ሲያራምዱ የነበረውን የፖለቲካ የምንከታተል ሰዎች እናውቃለን ለማለት ያክል ነው እንጂ እሱን ነው። አየህ አሁን ወደ እንትን ይመጣልኝ። አንድ ህዝብ አንገቱ አንድ ነው ምናምን የሚባል ነገር የለም። ከአንተ ጋር አንገቴ አንድ ሊሆን አይችልም። እኔ የራሴ ሂሳብ ያለኝ የሚል አማራ ብዙ አለ።
አይታል አማራ ውስጥ ሆኖ ብዙ አይነት እሳቤ ያለ እነ ዘርዓ ያዕቆብ የአማራ ህዝብ ከገባበት ችግር የሚወጣው በዚህ ነው ብለው ያምናሉ። እናንተ የአማራ ህዝብ ከገባበት ችግር የሚወጣው በዚህ ነው ብላችሁ ነው ማመን ያለባቸው። የግድ የእኛን ተቀበሉ የሚባል ነገር የለም። አላልኩም፣ ግን እነሱ የእኛ የምንከተለውን የእኛ ልጆች የሚተገሉትን ትግል እንደሚያብጠለጥሉት ሁሉ በተደጋጋሚ አንተም ስጠይቅ ስለነበረ ቅድም ሰምቻለሁ። ልክ ነህ፣ ግን ገብቶኛል። የአንዳንዶቻችሁን ጥያቄ እዚህ ስላየሁኝ ነው። እነ ዘርዓ ያዕቆብ እነ ዋና አማራዎች አማራ አይደሉም ምናምን ለምንድን ነው የምታስገባቸው ምናምን። እኔ ቤት ነው አይደል የምታውቋቸው፣ መድረክ ያገኙት እኔ ቤት ነው። ገና 1000 ምናምን ፎሎወር በነበራቸው ሰዓት ከ1000 ፎሎወር ጀምሮ እነ አኪላም ዘርዓ ያዕቆብም በቪዲዮ የመጡ ልጆች ናቸው። ኮምፕሌን የምታቀርብ አንተን አይደለም። ኮምፕሌን የምታቀርብባቸው ግን ሰዎች አላቃችሁም። እናንተ እነሱን ያውቃቸዋል። እንዴት አስታርቃለሁ? ፌር አይደለም ለመዳኘት ራሱ ነው ለማለት ፈልጌ ነው። ገብቶሃል እንጂ ቡርኪ አንተን ለማለት ፈልጌ አይደለም። ኦኬ እሺ፣ ታንክ ዩ። ወደ አያና ወይ ዘርዓ ያዕቆብ አያና እንትን ብሩኬ እንግዳ ነው ለቤቱ ያው እንረዳለን። እዚህ ብዙ ጊዜ ያወራናቸውና የተወሰነ ያህል መግባባት ያለንን ነገሮች አያውቅም። ግን ባይሄድ ኖሮ አይ ቲንክ ከታቸው ነው የሚሰማኝ ይመስለኛል። ካለ ብሩኬ አንተ ብቻ ሳትሆን በአንተ ደረጃ የሚናገሩ ሰዎች አሉ። አካውንቱንም ክሊክ አድርጌ አይቻለሁ እና ይህንን ጥሬውን ፕሮፓጋንዳ በደንብ እንደጠጣ ያስታውቃልና ኮፈሌና ሻሸመኔ ላይ ተገደለ ለምትለው ሰው አንተ የፈጠርከው የትጥቅ ትግል እኮ አንድ ጥይት አልተኮሰም። ኮፈሌም ሻሸመኔም የኮፈሌ ፖሊስ እና የሻሸመኔ ፖሊስ እኮ ነው የአማራውን እዛ የሚኖረውን አሁን ዛሬም በሰላም ጠብቆ የሚያኖር። አንተ ኮፈሌ ላይ ሰው ጭንቅላቱን ሲፈነከት ቁርጭምጭሚቱን መታሸት ምን የሚሉት ነው? ኮፈሌና ሻሸመኔ ላይ ተፈጠረ ለምትለው ነገር እንደው እሱን ያደረገው እገሌ ብለህ አንተ የምጠቁመው ቢሆን እንኳን ለዛ እንደው መፍትሄው ጦር መሳሪያ ነው ብትል እንኳን እንዳልሆነ ይታወቃል። ጎጃም ውስጥ የደህ አስተማሪ መግደል እንዴት ነው ኮፈሌ ላይ የተገደለን ሰው የሚጠቅመው? ደህና ናችሁ ግን አይደል? አንተ ጎንደር ላይ ሄደህ ሴቶች የ18 እስከ 19 ዓመት ሴቶች ልጆችን መረሸን፣ ሽማግሌ በጉልበት ማስኬድ፣ ማህበረሰቡን ማሰቃየት፣ ትምህርት ቤት መዝጋት፣ አብሮ ሊታገር የወጣውን ሰው በሰበብ አስባብ መረሸን፣ ሻሸመኔ ኮፈሌ ላይ ለተፈጠረው ነገር ምን አይነት መፍትሄ ነው? እንደው ለ2 ቀን ለ3 ቀን እስክዘጋጅ እስክመጣ ምናምን 24 ሰዓት ኦኬ እሺ። 3 ዓመት ሙሉ እኮ ነው ያሸኸው የገደልከው። ኮፈሌ የምትለው ሻሸመኔ የምትለው በተፈጠሩ ግጭቶች በተፈጠሩ ወንጀሎች የሞተውን ሰው እኮ በመቶ ብታባዛው እኮ እናንተ አማራ ክልል ላይ የጨረሳችሁትን የመንግስት ሰራተኛ ያክል የራሳችሁን ወንድሞች በተደራጀህበት ጎጥ ስም ስር ያሉ ሰዎችን እኮ ነው። የጎጃም ብለህ ጎጃሜውን፣ የጎንደር ብለህ ጎንደሬውን፣ የወሎ ብለህ ወለየውን፣ የሸዋ ብለህ ሸዋየውን እኮ የመንግስት ሰራተኛ፣ ፖሊስ፣ አመራር፣ ኖርማል ሲቪክ ሰርቫንት ጭምር እኮ ነው የገደላችሁት። የሌላ ብሔር ተወላጅ እኮ አይደለም፣ የአማራውን ተወላጅ። እኔ እንደው አያና ስለተናገረው ውሸት የሚሆንባችሁ ከሆነ ጭፍንነት ነው። ይህን ጭፍንነታችሁን ስለሚያውቁም የራሳችሁን ስጋ በሏቸዋል መልሰው። ሻቢያዎችም ሌላውም ሊጫወትባቸው የፈለገው አካል እዛው አድርጎ ገዳይ ራሱ የገዳይ ክፉ አለ አይደለ? ግርማይ ሽጠላ ነብሱን ይማርና የገዳይ ክፉ አለ እኮ ራሱ ገሎ ራሱ ቪዲዮ ቀርጾ ራሱ አምጥቶ ያሳይሃል። ጠመንጃ ይዘህ ወጥተህ የሞተበት ቦታ እዛ ማዶ እዚህ ሰፈር ያለውን ሰው ይገደለው ይልሃል። እንዴት አይነት አዙሮባችሁ እንዴት አይነት ድግምት ነው! ኮፈሌ ላይ ለሞተ ሰው ሻሸመኔ ላይ ለሞተ ሰው የዛን 10 እጥፍ የሚሆን የመንግስት ሰራተኛ ስትራክቸር ውስጥ ያለ የተማረ ሰውህን መርጠህ ግደል ይላል። መምህራንህን ግደል፣ የመምህራን አለቅ እንትኑን ዳይሬክተሩን ግደለው። ለምን? የዛሬ 4 ዓመት ሻሸመኔ ላይ ሰዎች ሞተዋል እንዴ? ቆም ብሎ እንዴ ምን አገናኘው ታዲያ? የሞተው ሻሸመኔ፣ እዛም የሞተው አማራ ነው ነው የምለው። እዚህ መጥቼ ደግሞ ሌላ አማራ የምገለው ለምንድን ነው? ይሄንን እንኳን ለማመዛዘን የምትቸገሩ ትንሽ ነገር አሳይቶ አስጎፍንኖ አስለቅሶ ራሳችሁን ስጋ የሚያበላችሁ
ማን እንደሆኑ ይህን የሚጠበትቡባቸው ይታወቃል። ከበፊትም የዚህ ህዝብ ጠላት የነበሩ ኃይሎች ጋር ይኸው ዞራችሁ በሬ ከአራጁ ይውላል ሊሉ አይነት ገብታችሁ ብብታቸው ውስጥ ተገኛችሁ። የአፋብን ደጋፊዎች ቲፒካል ፐርሶናሊቲ ነው። ማንም ሰው እኔ ዛሬ እንደዚህ በሰላ አንደበት በተቀላጠፈ አማርኛ አያና ሆኜ ኦሮሞ ሆኜ ባታውቀኝ ተመሳሳይ ገብቼ አስለቅቼ ባህን ተራጭተን የምፈልገውን ሰው አስገድላለሁ ማለት ነው። የራስህን ያክስት ልጅ እሱ ነው እኮ እንደዚህ ብሎ በዛ ብሎ ምናምን ብዬ በቃ ወስደህ ተሰቅለዋል። እንዲህ አይነት ትርምክምኩ የወጣ ነገር ውስጥ ነው ያላችሁት እና ጥርት ያለ የፖለቲካ ሀሳብ ተይዞ በዓላማ በእቅድ እየተመራ ያለ ነገር አታስመስሉ። ውሸት ነው። እናውቀዋለን፣ አይተነዋል። ይሄ እኮ አመት የሚፈጅም አይደለም። 3 ዓመት ሆናችሁ ዛሬ እየተሰራ ያለው ነገር ትላንትና ወዲያ እኮ አስረስ ማረ ዳምጤ ሄዶ ለቴዲ ሪዮት እኮ ነው የሚናዘዘው። እግዚአብሔር ያሳይ። ለቴዲ ሪዮት ምን ብሎ ይናዘዛል? እዚህ ትግል ውስጥ ያሉትን የመጨረሻውን እርምጃ ወስደንባቸዋል። ምን ማለት ነው? ከኔ ጋር ፋኖ ነኝ ብሎ የወጣውን አፋብን በውስጡ ያሉትን ወጣቶች ረሽኛለሁ ብሎ ለቴዲ ሪዮት የቲፒኤልኤፍ ደጋፊው ለቴዲ ሪዮት ይናዘዛል። አንተስ ታፕታፕ ታደርጋለህ፣ እንደ ልማድ ታጨበጭባለህ። ለምን? አማራው እንዲሞት የተፈረደበት ምናምን ብለሃል። በቃ ነፍስን አታውቅም። እንዲሞት የተፈረደበት ምን ማለት ነው? እንዲሞት የተፈረደበት ማን ነው የሚፈርድበት? በገዛ ሀገሩ አይደለ? ይሄንን አይነት አስተሳሰብ አፍ ማላቀቅ ከሆነ እንትና ምናምን ኦሮሞ ብሔር ጥላቻ ምናምን ከሆነ ቀላል ነው። ቆም በሉ። የምታስቡለት ከሆነ የምር ለማህበረሰባችሁ የምታስቡና እውነት ከሆነ የምትፈልጉት እኛ ማህበረሰባችን እንዲጎዳ ታላቁ የአማራ ህዝብ አይደለም ማንም በቁጥር 1 ሚሊዮን የማይሞላ በቁጥር ትንሽ የሆነው ማንኪያ የሚለውን ብሔረሰብ እዚህ ጋር ብዙ ጊዜ እንጠቀመዋለን። ማን ዳሰነች አንጋቶም ማንም ይሁን እንዲገደል አንፈልግም። ለምን? የአብሮነታችን የመቆየታችን የነጋችን መሰረት ስለሆነ ነው። ለአንተ ብዬ አይደለም፣ ሀገሬ እንድትዘልቅልኝ ነው። ለራሴ ህዝብ ዋስትና ስል ነው። ተነጋግረህ ማንም ሊያናግራችሁ ማይችል ምንድነው ብሔር ኦሮሞ ነው ጣላዋለሁ ጋላንድ ለምን? ሂድና ግደል ብለዋል ኤርትራዊ ወንድሜ። እዛው ያውቃል በፊት የተሰራባቸው የግደፎች ትብትብ ውስጥ ነው የምትኖሩት። ሲጀመር ሰድቦ አዋርዶ አማራይ ምናምን ብሎ ትርክት ሰርቶብህ አንተ ዞር ብልሃል ብሎ ሲያምን ደግሞ ዞሮ ተጋሩ ሲል ነበር። አሁን ዛሬ ደግሞ ኦሮሞማ ይልሃል። እንደዚህ የምንነዳ ከሆነ በልጓም ነው እውነትም የምንሄደው ማለት ነው። ስለዚህ ጫን ያለ እጅ ያስፈልጋል። መንግስት ላይ ምናምን የተባለ አይ ቲንክ ይሄ መንግስት ከተወለደበት ቀን ጀምሮ እየተተኮሰበት ነው ያለው። ለየት ያለ ነገር ከፈለጋችሁ መሳሪያ አስቀምጡ። ለውጥ እንዲያመጣ ያሉትን ችግሮች እንዲያቀና የሙስና ሰንሰለት ከውስጡ እንዲወጣ ጭቆና እንዲቆም በአንዳንድ ቦታዎች ላይ ያሉ ጫናዎች እንዲቆሙ ስርዓት አልበኝነት የህግ በላይነት አለመከበር እንዲስተካከል መንግስት ታርሞ ሸንቀጥ ብሎ ደንገጥ ብሎ ህዝብን ማገልገል እንዲችል ከፈለጋችሁ ይህንን አይነት ግንኙነት ከህዝብ ጋር እንዲኖር መሳሪያ ከማላችሁ መውጣት። መሳሪያ ግን የተወለደበት ያደገበት 8 ዓመት የኖረበት ነው። አንድ ልጅ ተወልዶ 3ኛ ክፍል 2ኛ ክፍል ይገባል ማለት ነው። ስለዚህ አንተ በመሳሪያ ዛሬ አታስደነግጠው። ገና መጥቶ የቢሮውን ቁልፍ እንኳን በስነ ስርዓት መጠቀም ሳይጀምር ቦምብ ወርውረህበት ሚሳኤል ይዘህ ተዋግተህ ለአመታት የክልሉን የአማራ ክልልን የተለያዩ ትልልቅ ከተሞች ተቆጣጥረህ አልቻልክም። ኤሌመንት ኦፍ ሰርፕራይዝ በነበረ ጊዜ አልቻልክም፣ ከእጅ አውጥቶት። ዛሬ አባሮሽ እየተጫወትክ የእህል የጫነ መኪና በማቃጠልና ኬላ ዘርግተህ ከክልሉ ስትራክቸር ውስጥ ካሉ ሌባ ባለስልጣኖች ጋር ተመሳጥረህ የምትሰራው ህዝብህን ታደቅበታለህ፣ ብር ትሰበስብበታለህ። የሱዳን የቲፒኤልኤፍ እና የህግደፍ አገልጋይ ሆነህ ትንሽ ገንዘብ ልሰበስብ ትችላለህ፣ ሰው ልታሰቃይ ትችላለህ። ለዚህ መንግስት ትሬት ነኝ ብለህ ግን ሚዲያ ላይ መጥተህ ከሰው ብር መሰብሰቢያ ወታደር መመልመያ ነው። ይህንን የማያውቅ እዚህ ላይ መጥቶ መቦትረፍን ትልቅ ነገር ያደርጋ አዛላችሁ። 3 ዓመት ነው የምንነግራችሁ እኮ እየመጣን ነው፣ ገባን ነው፣ ደረስን ነው። መሬት ላይ ደግሞ ይታያል ጉዳችሁ። ከዛ ተረሻሸንን ነው፣ ከዛ ተበተንን ነው፣ ከዛ እንዲያ ነው ውርደት። ምርጫ የሚወጣ ሰው እንገላለን፣ ወታደር እንረሽናለን፣ ይህንን አይነት ነገር ነውና ሰብሰብ ያለ የፖለቲካ ስራ ውስጥ ቢገባ ሀገር የሚያተርፍ ነገር ቢሰራ ያዋጣል።
ግን ከዚህ አይነት መኮፈስና በዚህ ጉልበቴ መጣሁ ምናምን ከሚለው ነገራችሁ 3 ዓመት ካልበቃችሁ፣ አሁን ኦሮሚያ ክልል ላይ 7 ዓመት ያልበቃቸው 8 ዓመት ያልበቃቸው አሉ። ጠመንጃ እንጂ ምንም አይፈታውም ነገራችን ባዮች። ምን ያህል እንደምንሄድ አላውቅም። በማህበረሰባችሁ ጨክናችሁ ነው፣ ተልኮ አላችሁ ማለት ነው አንዳንዶቻችሁና ይህንኑ ለማለት ነው። ቴንክ ዩ ቴዲ። ታንክ ዩ። አንድ ነገር መታወቅ ያለበት ባይዘወይ አፋብን መመስረቱ ትልቅ አድቫንቴጅ ያገኘው ከአፋብን መስረታ በኋላ አይ ቲንክ ብልጽግና ትልቅ አድቫንቴጅ አግኝቷል። ይህ ምንም ውሸት ልንዋሽ አንችልም፣ ልንክድ አንችልም። በቃ በኃይለኛው በሚባል ሁኔታ አፋብን አድቫንቴጅ ወስዷል። ቢካዝ ዛሬ የማየው አሁን ለምሳሌ እሱ ከዚህ በፊት እንደ ፋኖ ቢከስ ኖሮ ብዙ ሰዎች ወጥተው እሱን ይከራከሩት ነበር። ዛሬ ግን አፋብን ከመጣ በኋላ ግን አብዛኛው አማራ እየተከራከረ አይደለም። እኔ አሁን ለምሳሌ እሱ የሚለውን አጀንዳ ልነካውም አልፈልግም። ቢካዝ እኔ አፋብን ደጋፊ አይደለም፣ አገባኝም። አፋብን ለሚሰራው ነገር የአማራ ህዝብም ተጠያቂ አይደለም፣ እዛው ያሉ ሰዎች ናቸው ተጠያቂ። ቅድም የመጡትም ሰዎች አፋብን የሚባለውን አደረጃጀት መጥተው ሊከራከሩለት የመጡት ሰዎች አቅም የሌላቸው ሰዎች ናቸው። አሁን ለምሳሌ ቅድም የመጣው ልጅ ተራ ሐሜት አውርቶ ኖርማል ይሄ ከሱቅ የምታገኘውን ፖለቲካ ጉሊት ምናምን የምታገኘውን ፖለቲካ አውርቶ የመጣ ከዛ በፊትም ሌላው አቶ ይርታቸው ናቸው በትክክለኛው ድግፍ እየመጣ ያሉት እና እኔ ባይዘወይ አያና በዚህን ያክል መጥቶ ይሄ ቡድን ላይ መጥቶ ፕሮፓጋንዳ ፖለቲካ ሲሰራበት ባይዘወይ ያሳዝነኝ። ግን ምንድነው አሁን ለእኔም ጠላት ስለሆነ ግን አለከው ያንን ቡድን ለማትረፍ ብዬ ለሱ ምንም አይነት የምሰራለት ፕሮፓጋንዳ አይኖርም። ግን ይሄ ከዚህ ድርጅት መስረታ በኋላ በተለይ መሪው ከመጣ በኋላ ዛሬ በሚገርም ሁኔታ አንድም አማራ ለዚህ ድርጅት ወጥቶ ይሄንን አላረጉም እያለ እየተከራከረላቸው አይደለም እና እየተከራከሩ ያሉት የተወሰኑ ሰዎች ናቸው። ስለዚህ የድርጅቱ ምስረታ ጠቅሟል ሳይሆን ጎድቷል ብዬ ነው የማስበው። ሌላው እውነቱን ንገረኝ ካላችሁ ብልጽግና እኔ አሁን ብዙ ጊዜ ስለ ብልጽግና ብዙ አላወራም፣ ማውራት አቁሜያለሁ። ቢካዝ ለምን ከነሱ ከዛ ከብልጽግና ያልተናነሰ ጠላት እየመጣብኝ ስለሆነ እኔ ብልጽግና አንዳንድ ቦታ ግን ሳየው ግን ኢትዮጵያን የማፍረስ ዓላማ ያለው ይመስለኛል። ብልጽግና ከጀርባው አዝሎት የመጣ ለምሳሌ ኦነግን ለማጥፋት ከፈለገ ኦነግን ከጀርባ ስፖንሰር እያደረገ ሂድና ተዋጋ፣ ሂድና እንደዚህ አይነት መግለጫ አውጣ ምናምን እያለ ከጀርባ ሆኖ አንዳንዴ መግደል ሲያስፈልገው ሄዶ በኦነግ ስም ሸኔ የሚባል አደረጃጀት ወይም ከብልጽግና ከሌሎችም ጋር ኃይል ጋር ሆኖ ከጀርባ ሆኖ አማራን እያረደ ምናምን የሚመጣ ቡድን አለ። ያ ቡድን ያለው መቀመጫው የሚመስለን ኦሮሚያ ክልል ነው። ኦሮሚያ ክልል ግን እንዳልሆነ መቀመጫው ግን እናውቃለን። ያ ቡድን መቀመጫው ሽሬ ላይ ነው መቀመጫው፣ ህወሓት ነች። ሴም ቲንግ ጽምዶ የሚባል አደረጃጀት አሁን ይሄንን ኤርትራን ምናምን ሻቢያን ይዞበት የሚመጣው ቡድን ሻቢያ ዝም ብሎ አይመጣም። ተማምኖ የሚመጣው ቡድን አለ። ማንን ነው ተማምኖ የሚመጣው? ህወሓትን ነው ተማምኖ የሚመጣው። ስለዚህ መስፈር ካለብህ ከሻቢያ ጋር ትልቅ ጦርነት አድርገህ የኢትዮጵያን ኦልሞስት ሙሉ ባጀት አውድመህ ምናምን ከምትመጣ ሌላ ጦርነት ለኩሰብ ከምትመጣ ዋናው መስራት ያለብህ ትግራይ ክልል ያለውን ህወሓትን መምታት። ህወሓት ከተመታ ኦነግ አይኖርም። ህወሓት ከተመታ ጽምዶ የሚባል ነገር አይኖርም። ሌላው አሁን አፋብን ምናምን የሚባል አደረጃጀት እሱን ለመምታት ከፈለግ ገንዘቡ ኬት ነው እየመጣ ያለው አይደል? ሪሶርሱ ኬት ነው እየመጣ ያለው? ከህወሓት እኮ ነው እየመጣ ያለው። በሱዳን በኩል አድርጎ ያመጡላቸዋል። የናዘ ሲምተም ከንትን በጠለምት አላማጣ በኩል ነው እየመጣ ያለው። ስለዚህ ያንን ቦታ መምታት ከፈለግ እዛ ጋር የመጣውን ዝም ብለህ ሲዝ እያደረግ ከማስቀመጥ ህወሓትን። ስለዚህ አሁን ባለው ደረጃ ህወሓት አሁን የኢትዮጵያ ዋና ችግር ሆና መታለች። ስለዚህ እሱን መምታት ይሻላል ወይንስ ዝም ብሎ ከትናንሽ ኃይሎች ጋር ከኦነግ ምናምን ከጉምዝ ታጣቂ ጋር እየዞርክ መታገል ይሻላል? ስለዚህ እኔ ሆን ብሎ ይሄንን ኬዋስ ይፈልጓል ብዬ አስባለሁ እንጂ ኬዋሱን የማይፈልገው ከሆነ ዋናው የችግሩ ምንጭ አሁን ለምሳሌ ልክ ካያችሁ የዛን ጊዜ የጦርነት ጊዜ ላይ ትግራይ ጦርነት ጊዜ ላይ አሁን ለምሳሌ በነበረበት ሰዓት ላይ ግድያዎች ምናምን ቆመው ነበር። ለምንድን ነው የቆሙ ግድያዎች? ይህንን መጠየቅ አለባቸው። ስለዚህ ይህንን ግድያዎች የሚያመነጭ ቡድን አለ ማለት ህወሓት እስካለች ድረስ ኢትዮጵያ መቼም በሰላም አትኖርም። ይህንን ሪያሊቲ መጋፈጣለን። ስለዚህ መጀመሪያ ህወሓትን እንዴት አድርገን ከጨዋታ ውጭ እናምጣ። ሌላው ክልል ውስጥ ያለው መንግስት ህወሓት ከዚህ በፊት በተለይ በባለ ሀብት ደረጃ በህወሓት በነበረችበት ሰዓት ላይ ወይም ኢህአዴግ በነበረበት ሰዓት ላይ ብዙ ባለ ሀብቶች የመጡ አሉ። ህወሓት ይዛቸው የመጣቸው እነሱ በህወሓት ፌቨር የተደረጋላቸው ባለ ሀብቶች ናቸው። ስለዚህ ህወሓት አሁን ባለችበት ቦታ ላይ ፌቨር እያደረጉ ነው ያሉ። ስለዚህ ከክልል ካሉ መንግስታት ጋር ይነጋገራሉ።
ክልሉን ኦልሞስት እያወደሙት ነው። ኮንትሮባንድ በኃይለኛው እየሰሩ ነው ያሉት። የመሳሪያ ኮንትሮባንድ፣ ብዙ ኮንትሮባንዶች እየተሰራ ነው ያሉ። እሱ ጋር ብቻ አይደለም ሌሎች ይሄ አሁን በክልል ባጀት በጸጥታ ባጀት ምናምን እየተባለ ያንን ባጀት እያለፉት ነው ያሉት። በደንብ አድርገው ነው ኬሳቸው ውስጥ እየከተቱ። ስለዚህ ከዚህ ግጭት ይሄ ኢትዮጵያን ከማመስ ወይም አማራ ክልል ውስጥ ከማመስ ግጭት አንደኛው ተጠቃሚ የሆነው እኔ እውነቱን ንገረኝ ካላቸው ይህን አረጋ ከበደ ተጠቃሚ ናቸው። ቢካዝ ክልሉ አሁን ባለፈው የተደረጉት ግድያ ላይ የሚፈልጉት ሰዎች ከዚህ በፊት በፖለቲካን በምናምን ጥያቄ ያለባቸውን ለምሳሌ ደቡብ ጎንደር ላይ ሄደው ያስገድላሉ። ሆን ብለው እዛ ጋር በር እየከፈቱ ሰውየው እርዳታ ያስፈልገኛል የሆነ ኃይል እየመጣብኝ ነው የውሃ ተላላኪ እየመጣብኝ ነው ሲል አውቀው ስልካቸውን ጠርቅመው አስጨፍጭፏል። ባለፈው አንተም ስትዘግበው የነበረ ደቡብ ጎንደር ላይ እና ይሄ ሁላ ነገር እየሰራ ያለው ክልሉ ውስጥ ያለው ቡድን ነው። ስለዚህ ይሄንን ክልሉ ውስጥ ያለውን የውሃ ተላላኪ ቡድን፣ ኦሮሚያ ክልል ውስጥ ያለውን የውሃ ተላላኪ ቡድን፣ አማራ ክልል ውስጥ ያለውን የውሃ ተላላኪ፣ በየቦታ ያለውን የውሃ ተላላኪ ዋናውን የጽምዶን መነሻ እሱን እስካላደረቅን ድረስ አሮን ቲንክ ኢትዮጵያ ውስጥ ከዚህ በኋላ ሰላም ይኖራል ብዬ አላስብም። እና የሰላም ምንጭ ኢትዮጵያ ማግኘት ከፈለገ ህወሓትን ማጥፋት ነው ብዬ ነው ማስበው። ቴንኪው ቴዲ ወንድማችን።